ውድ የብሬቴክ ቤተሰቦች እንዴት ናችሁ? ዛሬ ስለ ካፕከት አጠቃቀም ይዤላችሁ መጥቻለሁ። አብራችሁን ቆዩ። እሺ መጀመሪያ ካፕከትን አፕሊኬሽን ከጉግል ከፕሌይ ስቶር ላይ ወይም ከሌላም መጫን እንችላለን። ስለዚህ እኔ አሁን ያን ጭኛለሁ። ስለዚህ አሁን ካፕከቴን ቀጥታ ስልኬ ላይ ሳለ እከፍታለሁ ማለት። ስለዚህ ካፕከታችን እንደዚህ እንከፍታለን። ከዛ ትንሽ ይጠብቃለን ማለት ነው። ከዛ እንደዚህ ያምጡልኛል። ስለዚህ እኔ አሁን እዚህ ጋር አዲስ ፕሮጀክት ሰራለሁ። ኒው ፕሮጀክት ይለኛል። እዚህ ጋር የምሰራውን ስራ እዚህ ጋር ኒው ፕሮጀክት ብዬ ጀምራለሁ ማለት ነው። ከዛ እዚህ ጋር ኒው ፕሮጀክት ያስመርጣቸዋል። ቪዲዮ ነው የምታቀናብሩ ወይስ ፎቶ ነው የምትሰሩት የሚለውን እናንተ ወሰናችሁ ከገባችሁ በኋላ ቪዲዮም ሆነ ፎቶ መስራት ይቻላል። ስለዚህ እኔ በዛሬ በፎቶ እንዴት አድርገን መስራት እንደምችል አሳያችኋለሁ። ስለዚህ ፎቶን ካወቅን ቪዲዮም ቀላል ነው ማለት ነው። ስለዚህ እኔ እዚህ ጋር ቪዲዮ የሚሆን ትቼ ፎቶን እመርጣለሁ። ፎቶም ጥሩ ያስመርጠኛል ማለት ነው ፎቶ። ስለዚህ እነዚህ ውስጥ ሁሉ ፎቶ ናችን የምፈልጋት ፎቶ ደግሞ አሁን ለማስተማር ይችን ፒክቸር እመርጣለሁ ማለት ነው። ስለዚህ እዚህ ጋር አድ ብዬ ወደ ፕሮጀክት ገባለሁ ማለት ነው። ስለዚህ ራሱ ይወስደኛል። አሁን እዚህ ጋር ሎዲንግ እያለ ነው፣ ጠብቀዋለሁ እስኪመጣ። ስለዚህ በዚህ መልክ አምጦልኛል ማለት ነው። ስለዚህ አሁን የምንጀምረው ለምንድን ነው የምሰራው? ለዩቲዩብ ነው ወይስ ለቲክቶክ ነው የሚሰራው? ወይስ ለትዊተር ነው ወይስ ለኢንስታግራም ነው የሚለው ነው። ስለዚህ አሁን ለቲክቶክ ነው የምሰራ። ለቲክቶክ ከሆነ የሚመረጠው ሳይዝ ያው 9:16 ነው ሳይዙ ወይም ፎርማቱ ማለት ነው። ስለዚህ እሱን አሁን መጀመሪያ ሳይዛችን እናስተካክላለን። 9:16 እናደርጋለን። ስለዚህ እዚህ ጋር ሳነካካ ቀጥታ መጀመሪያ እዚህ ጋር ወደ ጎን በማለት እነዚህን ፎርማት ላይ እንገባለን ማለት ነው። እዚህ ጋር ፎርማት ምትሏን እነካለን። ፎርማት ከዛ እዚህ ጋር 9:16 የሚል አለ፣ 16:9 የሚል አለ፣ 1 በ1 አለ፣ 4 በ3 አለ፣ ወይም 2 በ1 አለ። ብዙ አይነት አለ። እኛ የምንፈልገው ግን 9:16 ነው። ይሄ ለቲክቶክ ነው። 16:9 ደግሞ ለዩቲዩብ ማለት ለዩቲዩብ ቪዲዮ ስንሰራ ለዩቲዩብ ምናምን በዚህ ነው የምንሰራ ቪዲዮ ጋር ስናቀራብር ማለት ነው። ስለዚህ አሁን ለቲክቶክ የሚሆን ሰራለሁ ማለት። ስለዚህ እችን እመርጣለሁ። 9:16 እመርጣለሁ። ስለዚህ እንደዚህ ስነካ ያስተካክልኛል። አሁን ፎቶ እንስ ብሎ የቲክቶክ ሳይዝ ግን ጥቁሩ ረዘም ያለ 9:16 የሆነ እንትን ተቀምጦልኛል እንትን ማለት ነው ቦታ። ስለዚህ አሁን እችን እኩል ማድረግ ከፈለኩ እችን በእጄ በሁለት ጣት ይዤ እንደዚህ ሰፋ አደርጋለሁ ማለት ነው። እንደምፈልገው እንደዚህ እስከምፈልገው። ፎቶአችንን ግን መጀመሪያ የምንሰራውን ፎቶ ከቲክቶክ ሳይዝ ጋር የሚስማማ መሆን አለበት። ስለዚህ ይሄኛው አሁን ትንሽ ወጣ ብሎብኛል፣ ሰውነቱ ሙሉ አልገባልኝም። ስለዚህ በዚህ መልክ ትንሽ ለእናንተ ማስተማሪያ ሲሆን፣ ስለዚህ እችን በዚህ መልክ አስተካክላለሁ። አሁን እችን ቀያየሩ። እሺ አሁን ይሄኛው እንደዚህ ያደረግን አሁን ምንድነው እስኪ አሁን እንየው። ከዛ ወደኋላ ለመመለስ ይሄ ከጨረስን በኋላ እቺን እናካል ቀስቷን ወደኋላ ባክ ወደ ነበረበት ማለት ነው። ማለት እንትኖች ሴቲንጎች ሊያወጣልን። ስለዚህ እቺን አሁን እናካለን። ቪዲዮ በዚህ መልክ ይጀምራል ማለት ነው። ስለዚህ አሁን ምንም አይነት እንቅስቃሴ ምንም አይነት ኢፌክት የለውም። ቀጥታ ምንድነው ጀምሮ አቆመ። አሁን እዚህ ጋር ኢፌክት መጠቀም አለብን። ስለዚህ አሁን እቺን ኢፌክት መጠቀም አለብን ማለት ነው። ስለዚህ ኢፌክት ለመጠቀም ደግሞ እቺን ምንድነው ክሊክ አደርጋለሁ ማለት ነው። ፎቶዋን መንካት አለብኝ። ከዛ እዚህ ጋር አኒሜሽን የሚል አለ፣ እሱን እነካለሁ። አኒሜሽን ፎቶ የተለያየ ስታይል እንዲኖር ማለት ነው። ስለዚህ ኢን አለ፣ አኒሜሽን ኢን አለ፣ አኒሜሽን አውት አለ፣ እዚህ ኮምቦ የሚል አለ። እዚህ ኢን አሁን ኢን ልስራ ሲገባ የሆነ ነገር ደስ የሚል ፊውቸር እንዲያሳየን ማለት ነው። ስለዚህ እዚህ ጋር ብዙ የሚያስመርጡን ነገሮች አሉ። እነዚህም ብዙ አሉ፣ መምረጥ እንችላለን እዚህ ጋር። ስለዚህ እኔ አንዱን ልምረጥ፣ እቺን ልመረጥኩ። እስኪ ያሳይ አለ ደስ የተመቻችሁን እናንተ መጠቀም። ስለዚህ እኔ አንዱ ላሳይና ይቺን መረጥኩ። ከዛ እዚህ ጋር ረጋጠን እንዲህ ማርጌሽን ታይሙ መጨመር ይቻላል፣ ሴኮንዱ ማለት ነው። ስለዚህ እዚህ ጋር መጨመርና መቀነስ ይቻላል። ስለዚህ እኔ አሁን ፈጣን እንዲሆን ከፈለኩ ቀንሰዋለሁ፣ እንደዚህ ወደ እንደዚህ ረጋ ብሎ እንዲመጣ ደግሞ እንዲህ ከሆነ እንደዚህ ረጋ ብሎ ይሄ ዱሬሽን ታይሙ ነው። ስለዚህ እዚህ ጋር እንስ እናደርገው አንደኛው እንድትላይ ከዚህ በዚህ መልክ ጨመር ነው። ስለዚህ አድ ብዬ ወይም ራይት ብዬ እወጣለሁ ማለት ነው። ይሄን ከወደድኩት ይሄን ራይት ብዬ እወጣለሁ። ከዛ ማየት ይቻላል። አሁን እዚህ ጋር ወደ ኋላ ብዬ እዚህ ጋር አንድ ይሄ በቃ አሪፍ ኢፌክት ነው። ከዛ እዚህ ጋር አለቀ ኢፌክቱ። አሁን ከዚህ በኋላ ፎቶ ሊቆም ነው። አሁን ዝም ብሎ እንደዚህ ነው ቆሞ ቲክቶክ ላይ ብዙም ተወዳጅነት አይኖረውም። ስለዚህ ሌላም ኢፌክት ሳቢ እንዲሆን ደግሞ እዚህ ጋር ከሄድኩ በኋላ ሌላም ኢፌክት ላይ መጨመር ይሄ ሳይጠፋ አሁን ይሄኛው ሳይጠፋ ለመጨመር መጀመሪያ እዚህ ጋር እንሄዳለን። እቺን ስፕሊት ማድረግ እንችላለን ማለት ነው። እቺን ወደ ኋላ እንመለስና
ከዛ ይሄኛው እንዴት ስናደርገው ሙሉ እንትን ያመጣልን ሴቲንጎችን። ስለዚህ አሁን ዝም ስፕሊት እናደርጋለን እስከ ኢፌክቱ ሌላ ለመጨመር እንኳን ፎቶ ለሁለት እንከፍለዋለን ማለት ነው። እዚህ ጋር ከመጣ በኋላ ኢፌክት ካለቀ በኋላ እዚህ ጋር እናውቁምና ፎቶን አንድ ክሊክ እናደርገዋለን። ክሊክ ስናደርገው ታች ጋር ስፕሊት የሚላለ አኒሜሽን የሚላለ ዲሌት የሚላለ። ስለዚህ ከነዚህ አንዱን መርጠን እዚህ ጋር ምንድነው ስፕሊት እናደርገዋለን ማለት ነው። ስፕሊት ለሁለት ተከፈለ ማለት ፎቶ አሁን ለሁለት ማለት የተለያየ አይነት ኢፌክት መጠቀም ይችላል። ይሄኛው ካለቀ በኋላ ለሁለት ከከፈሉ ያኛውንም ለብቻ ሌላ አይነት ስታይል መጠቀም ይችላል። ስለዚህ እኛ የምፈልጋትን ፎቶ ሌላም ፎቶ ቢሆን ልክ እንደዚሁ ነው የሚሆን ማለት አድ ብናደርግ ፎቶ እንደዚህ ተካፍሎ የሚቀመጥ ለየብቻ ኢፌክት መጠቀም እንችላለን። ስለዚህ እቺን ፎቶውን እዚህ ጋር የከፈልኳላት ነው ወደዚህ ያለችዋን ደግሞ አሁን ክሊክ አደረግና እዚህ ጋር አኒሜሽን የምትላለች እሷን እንደገና አሁን እጫናለሁ አኒሜሽን። ከዛ አሁን ይሄን ብቻ ሳይሆን ደግሞ ሌላ ለየት ያለ ነው ለመጠቀም ኮምቦ የሚላለ እሱ ጋር እንጠቀም ሌላ ኢፌክት ማለት ነው። ለዚህኛው ለተከፈለው ደግሞ ለአንዱ ፎቶ ማለት ነው። ስለዚህ አንድ አይነት ፎቶ ቢሆንም የተለያየ ኢፌክት ተጠቅመን አሪፍ ፊውቸር መፍጠር እንችላለን ማለት ነው። ስለዚህ ከእነዚህ የምንጠቀም ልክ እንደዚህ አይነት የታይሙን እዚህ ጋር መቀነስ ይቻላል። ሲከመለች ተመሳሳይ ነው ከዛኛው እንደዚህ ደግሞ ወደፊት መጥቶ እንደዚህ በቃ ከእንትናችን ጋር የሚስማማ አሁን ለምሳሌ ይችን እንጠቀምኛ አሪፍ። አሁን ይችን እዚህ ጋር እንደነገርኳችሁ ይችን ዱሬሽን መጨመር መቀነስ ብቻ። ስለዚህ ይችን እሺ ራይት ብዬ ልውጣ ጨረስኩ። ሄድ ከዛ እሺ ጋር ምንድነው ወደ ኋላ ለመመለስ ይችላል ወደ ኖርማል ማለት ከዛ እሺ ጋር አስጀምራለሁ። የተለያየ ነው እዚህ ጋር ስለከፈሉት የተለያየ አይነት ኢፌክት አመጣልኝ ማለት ነው። ከዛ በኋላ እዚህ ጋር አሁንም ምን አደርጋለሁ እዚህ ጋር ነክቼ አሁንም የምፈልገውን ፎቶ ለመሳት ስፈልግ መጀመሪያ ክሊክ ያስፈልገዋል። ስለተካፈለ አንድ ከሆነ በአንድ ሁሉንም በአንድ ነው። ስለዚህ የምፈልገውን ፓርት ለማለት መጀመሪያ ስፕሊት ማድረግ አለብን እንደመጀመሪያው። አሁንም እችን ፎቶ እነካለሁ። እዚህ ጋር ስፕሊት ሚል አለ፣ አኒሜሽን አለ ተጠቅመናል። ዲሌት ከፈለግ ዲሌት ማድረግ ይቻላል። ለምሳሌ እችን ባጠፋ ይቺ ብቻ ፎቶ ቀረች። ባክ ለመመለስ ደግሞ እችን እነካለን። እንደዚህ ስንመልስ ይመጣልናል ማለት ነው አንዱና ሪዶ። ስለዚህ እንደዚህ ይመጣልናል። ስለዚያም ነክቼ ሪሙቭ ባክግራውንድ መቀየር እንችላለን። ስታይል መጠቀም እንችላለን። ኤዲት ክሮፕ ማድረግ እንችላለን። እዚህ ጋር ፍሊተር መጠቀም እንችላለን። ብዙ አይነት እንትኖች አሉ እዚህ ጋር እነሱን መጠቀም። አሁን ዋና ዋናዎችን እኛ አሁን እዚህ ጋር ሪሙቭ ባክግራውንድ ከኋላ ለመቀየር ይሄ የዚህኛው ፎቶ ባክግራውንድ ቀይረው ይሄው ኦንላይን ኢንተርኔት ይፈልጋል። ስለዚህ አሁን እዚህ ጋር ሪሙቭ ባክግራውንድ ብየዋለሁ። ይኸውት እንዲያውቁ ሁለቱ የተለያየ ነው ማለት ስለዚህ ሪሙቭ ባክግራውንድ ብየዋለሁ ማለት እንደዚህ አይታር። ይሄ ከፈለግ ፎቶችን ሪሙቭ ያደርግልናል። ባክግራውንዱን መቀየር ይቻላል ማለት ነው። ከዛ እዚህ ጋር አሁንም አኒሜሽን መቀየር ይቻላል። ሪፕሌስ ማድረግ እንችላለን። ባክግራውንድ እዚህ ጋር አንድ። ስለዚህ እንደዚህ ኢፌክቶች በዚህ መልክ እስካሁን ባየ ነው ምንድነው መጠቀም ይቻላል ማለት ነው። የተለያየ ትላለ ስራ። ስለዚህ በዚህ መልክ እንቀይራለን። ከዛ ምንድነው አሁን የቀረኝ ምንድነው ቴክስት ደግሞ መጻፍ። ከእያንዳንዱ አንዳንድ እኔ ቴክስት እንዴት እንጽፋለን እዚህ ጋር ማለት ነው። ስለዚህ አሁን እዚህ ጋር ቴክስት የሚል እንፈልጋለን። እዚህ ጋር ቴክስት ምታያለች ቴክስት ምትን እንፈልጋለን። ለምሳሌ እንደዚህ ከሆነ አይመጣልንም። ስለዚህ እንደዚህ ከመጣባችሁ እቺን ባክ እዚህ ጋር ቀስቶ መመካት እንደ ሴቲንግ እንዲመጣላችሁ ማለት ትችላላችሁ። ከዛ እዚህ ጋር ቴክስት የሚያለች ቴክስት እንጽፋለን ማለት ነው። አሁን ለምሳሌ እዚህ ጋር አር ቴክስት ቴምፕሌት የሚያለ አውቶ ካፕሽን የሚያለ ስቲከር አለ። ስለዚህ እኔ አር ቴክስት ነው የምለው። እዚህ ጋር እናንተ መጠቀም ትችላላችሁ የፈለጋችሁን። እዚህ ጋር እኔ ቴክስት እዚህ ጋር ለምሳሌ ስፖርተኛ ስለሆነ ስፖርት በየጽፍ ስፖርት በየጻፍ ከዛ እዚህ ጋር ራይት ጨርስ ራይት ወይም እዚህ ጋር ማስፋትም ማጥበብ ይቻላል። እንደዚህ በመያዝ ቦታም እንደፈለገ የፈለገን ቦታ ላይ ማድረግ ይችላል። ስለዚህ አረኩ ታች ላይ የጽሁፉን ስታይልም እዚህ ጋር ሳንወጣ እዚህ ጋር ስታይል በመንካት መቀየር እንችላለን ማለት ነው። ኢፌክትን በመንካት መቀየር እንችላለን። ስለዚህ ስታይል እዚህ ጋር ከለር ቀይርለት ቀይ ስትሮክ የሚላል እዚህ ከለሩ እዚህ ጋር አለ። ስትሮክ ደግሞ እዚህ ይችላልሽ ስትሮክ ደግሞ መጠቀም እንችላለን። ጥቁር ማድረግ እንችላለን ስትሮኩ እንደዚህ የፈለግነው አይነት። ስለዚህ እኔ ጥቁር እናደርጉ ስትሮክ እዚህ ጋር አኒሜሽን የሚፈጥርልን ነገር ይኖራል ማለት ይህን ሲያደርግ ማለት ሲገባ እንዴት ነው ይገባልን የሚለውን ያሳየናል። እንደዚህ አይነት ይሁን። እዚህ ጋር ዱሬሽን መጨመር እንችላለን። ረጋ ብሎ እንደዚህ ብዙ አይነት መጠቀም እንችላለን። ዘው ከገባን በኋላ ማሳካት የሚቻል ይሄ ችግር የለውም። በዚህ መልክ ማድረግ ይቻላል። ስለዚህ እንደዚህ አሁን እቺን መረጥኩ በቃ ብቻውን አሪፍ ናት። ስለዚህ እኔ ከጨረስኩ በኋላ እንደዚህ ታች ጋር ከጻፍኩ በኋላ ስታይል ኢፌክት የሚል አለ። እነሱ መጠቀም እንችላለን። ከዛ ራይት
ጨረስኩ ማለት ነው። አሁን ስገባ እንደዚህ ያመጣልኛል። ከዛችን እመልሳለሁ ከዚሁ አየዋለሁ ማለት እንደዚህ ስፖርት ይሄ አሪፍ ነው። ስለዚህ ይሄ ጽሁፉም እንዲያንስ ከፈለኩ ነግቼችን በመጎተት ከቪዲዮ ሙሉ እንዳይደርስ መጀመሪያ ገብቼ እንዲገባልኝ ከፈለኩ በዚህ መልክ ማስቀመጥ እችላለሁ። ሙሉ ደግሞ እስከ ቪዲዮ ድረስ የለካልኩ እኩል ማድረግ ማለት ነው። ታችኛው የቴክስት ናት። ቴክስት የምትሏን ማስገቢያ ናት። ስለዚህ መቋጠር እንችላለን ማለት ነው። እዚህ ጋር ማጥፋት ከፈለግ ማጥፋት፣ ቪዲዮም ካነሰን ደግሞ መጨመርና መቀነስ የምንችል ፎቶውን እዚህ ጋር ዱሬሽኑን በመጀመሪያ ክሊክ እንደዚህ ነበረው ክሊክ በማድረግ መጨመር እንችላለን። ማሳነስም እንችላለን እንደዚህ በመጎተት እና ማስረዘም የምንፈልገውን። እዚህ ጋርም እንደዚሁ ይችን እንደዚሁ። ስለዚህ ይሄን መጀመሪያ የምፈልገው ነገር ክሊክ ማድረግ አለብን። ለምንድን ነው የምንሰራው የሚለውን። ይሄን ፎቶ ማን ኮፒ ማድረግ ከፈለኩ ወደ ጎን ኮፒ ማድረግ ይቻላል ማለት ነው። እያንዳንዱን እዚህ ጋር ኮፒ የምትላለች ኮፒ፣ በዚህ መልኩ ኮፒ ማድረግ ይቻላል። ስለዚህ እኔ ግን አሁን ኮፒውን አልፈልገውም፣ ባክለዋለሁ። አንድ እንደዚህ ጋር በነበረበት እዚህ ጋር አንድ። እሺ አሁን ጽሁፍ እንዴት መግባት እንደሚችል አይተናል። ሌላውን ደግሞ በመለማመድ ጽሁፍ በደንብ ማዳበር ይቻላል። ብዙ አይነት ስራ አለ፣ እሱን እንትን ማለት እንችላለን። ስለዚህ ጋር አሁን ሙዚቃ ደግሞ አሁን ደግሞ የሚቀረን ከዚህ ጋር ሙዚቃ ማስገባት ማለት ነው። ስለዚህ እዚህ ጋር መለስና እዚህ ጋር ወደ ዋናው ማውጫ መለስና አሁን ቴክስታችን ገብቷል፣ ፎቶች ተርቷል። አሁን ሙዚቃ ቀርቧል። ስለዚህ እዚህ ጋር ኦዲዮ የምትላለች እዚህ ጋር ኦዲዮ እናስገባለን ማለት ነው። ሳውንድ የሚላለ እዚህ ጋር ሳውንድ ኢፌክት አለ፣ ኤክስትራክተር አለ፣ ቮይስ ኦቨር አለ። ስለዚህ አሁን ሳውንድ አለ። ሳውንድ ሙዚቃ ብናስገባበት፣ ቮይስ ኦቨር ደግሞ ሪከርድ የምናደርግበት እዚህ ቪዲዮ እየሰራን የእኛን ድምጽ እናስገባበት ነው። ስለዚህ እሱን አልጠቀምም። አሁን ሳውንድ የሚለውን ነካለሁ ማለት ነው። እዚህ ጋር ሁለት አይነት አለ፣ ኤክስትራክትድ ወይም ፍሮም ዲቫይስ የሚላለ። እኔ ፍሮም ዲቫይስ ለበር እዚህ ጋር ከስልኬ ላይ ማለት ነው መውሰድ። ስለዚህ አንዱ ሙዚቃ እዚህ ጋር ወስዳለሁ። ስለዚህ አሁን እሺ ለምሳሌ እዚህ ጋር ብሬን ቴክ መግቢያዋን ላድርጋት፣ ኮፒራይት እንዳይዘኝ ለእናንተ እንዲሰማችሁ መግቢያን የራሴን የሰራኋት ክላሲካል እዚህ ጋር አስገባለሁ ማለት ነው። ያው ኮፒራይት እንዳይዘኝ ነው እንጂ ብዙ አይነት ሙዚቃዎች አሉ፣ እሱን እንጠቀማለን። ለምሳሌ እዚህ ጋር እንጠቀም እንችላለን ማለት ነው። ስለዚህ እችን አሁን ቮይሱን ቮሊዩሙን መቀነስ ይቻላል ማለት ነው። እዚህ ጋር የሙዚቃውን ብቻ መቆጣጠር ይቻላል። የሙዚቃውን ሙዚቃው እዚህ ጋር ረዥም ነው አይደል? ለምታዩት እዚህ ጋር ሙዚቃው ረዥም። ስለዚህ እችን ቀነስ አድርጌ እችን ክሊክ አድርጌ ሙዚቃዋን ፓርት ማለት ይገባቸዋል። እዚህ ጋር ስፕሊት ማድረግ አለብኝ። እችን ስፕሊት ነካለሁ ማለት ነው። ክሊክ አድርጎ በኋላ ለምሳሌ እንደዚህ ክሊክ አድርጎ በኋላ እዚህ ጋር ቮሊዩም ያመጣልኝ፣ ፌድ ይላል፣ ስፕሊት ይላል፣ ማች ካት ይላል፣ ዲሌት ይላል፣ ስፒድ ይላል፣ ኮፒ ይላል። ስለዚህ እኛውን ስፕሊት አደርጋለሁ። ከዛ ይሄኛውን እፈልገዋለሁ ከፎቶ ተከሰው ይሄኛው ትርፍ ነው ወደዚህ ያለው። ስለዚህ የማልፈልገው ይሄኛው ምን አድርገዋለሁ ዲሌት እለዋለሁ ማለት በትክክል ካስቀመጥኩ ዲሌት እለዋለሁ፣ ጠፋ። ስለዚህ የሚፈልጋችን ብቻ ነው ከፎቶ ጋር እኩል የሚጀምረው። ስለዚህ ይሄኛው እዚህ ጋር ነክቼ አሁን ሙዚቃውን ገገጅ ነክቼ ድምፁ መቀነስ ከቻሉ ወይም ድምፁ ቀስ ብሎ እየጎላ እንዲሄድ መጀመሪያ ጋር ሲጀምር ዝም ብሎ እንዳይጀምር እዚህ ጋር ይችን ጨምሬ ፌድ ኢን ዱሬሽን ፌድ አውት ፌድ ኢን የሚላል ይሄንና አውጣን ማርክ ይችላል። አረጋ ብሎ እንዲጀምር ከፈለግን ይችን እስከ መጨረሻው እንደዚህ ቀነስ ነው። ስለዚህ ሙዚቃችን ስለሆነ በደንብ አይሰማም፣ ባክግራውንድ አያሳየንም ማለት ነው። እዚህ ጋር እናደርጋለን ዲሌት ማለት ነው። ዲሌት ስፒዱን ደግሞ መጨመር መቀነስ ይቻላል እያንዳንዱ ቮይስ እዚህ ጋር። ስለዚህ ጋር አሁን ባረግለት ረጋላ ይሄ ለዚህ ብቻ ሳይሆን ለቪዲዮ ስንሰራም ይጠቅመናል። እንደዚህ ረጋ ብሎ እንዲሄድ ይችላል። እዚህ ጋር ማፍጠን ደግሞ ፈጠን ያለ ደግሞ ፊቱን መቀየር ማለት ነው። ፈጠን ያለ። ስለዚህ ይሄን በዚህ መልክ ማዘጋጀት ይችላል ማለት ነው። እዚህ ጋር ስፒዶችን የመካከላችሁ እንደፈለጋችሁ ማድረግ ትችላላችሁ። ስለዚህ እኔ አሁን እዚህ ጋር ሲጀምር እኩል ሰራልኝ ማለት ነው። ስለዚህ ይሄን አድርጌያለሁ። ሙዚቃ እንደዚያ ግን እናስገባለን ማለት ነው። ስለዚህ ያው ለዩቲዩብ ምናምን ሲሆን ለራሳችሁ የተመረጠ ሙዚቃም ወይ ለዩቲዩብ ከሆነ በዚህ መልክ የፈለጋችሁን ነገር ማስቀመጥ ትችላላችሁ። አሁን እንግዲህ ጨረስኩ ነው። ስለዚህ ይሄን በትክክል ካረኩ በኋላ ከዚህ ጋር የሚስማማኝ ሙዚቃ
በዚህ መልክ ይሄን ጨረሰ ማለት ነው። ስለዚህ አሁን እዚህ ጋር ባክ እላለሁ። አሁን ምንድነው የቀረን? ከዚህ በኋላ ጨርሻለሁ እኔ ቪዲዮን። አሁን እዚህ ጋር ኤክስፖርት ነው ማድረግ። ኤክስፖርት ማለት ወደ ፕሮጀክትን ሴቭ ለማድረግ ማለት ነው። አሁን ቲክቶክ ላይ ሊለቀቅ ነው ነው ብለን የምናስብ የት የምናገኘው ከጨርስን ሴቭ አድርገን እንወጣለን ማለት ነው። ስለዚህ እዚህ ቀስቷን ኤክስፖርት ትመጣለች። እዚህ ጋር ሲመጣልን አሁን የሚያሳየን ብዙ ነገር አለ። እዚህ ጋር ሪዞሉሽኑ ያመጣልን እና ፍሬም ሬት። ስለዚህ ሪዞሉሽኑ 1080 ያሳየናል። ይሄ ቪዲዮ ኳሊቲ 1080 ስለሆነ ከ1080 ድረስ ይታያል ማለት ነው። 7:20 የሚለው ደግሞ እዚህ ጋር ፒክስል ሬቱ ማለት ነው። ስለዚህ አሁን የኛው መጨረሻው ጋር ያለውን እንጠቀም አሪፍ ነው። አነስተኛ ኳሊቲ የተቀረጸ ከሆነ ዝቅ ብሎ ያመጣብናል። ስለዚህ እኛ እዚህ 1080 ከፍተኛውን መርጠናል፣ የራሱ አስቀምጦልናል። ፍሬም ሬቱ ደግሞ ለቲክቶክ ከሆነ 24 ብናደርገው አሪፍ ነው። ለዩቲዩብ ከሆነ 30። ስለዚህ እኔ ፍሬም ሬት ለቲክቶክ ከሆነ 24 ጋር ቀነስ አደርጋታለሁ። ለዩቲዩብ ከሆነ 30 ጋር። አሁን የሰራነው ሳይዝ ለቲክቶክ ስለሆነ ማለት ነው። ቲክቶክ ደግሞ 16:9 በ16 ነው። ስለዚህ እሱ ነው። እዚህ ጋር ፋይል ሳይዙን ደግሞ ታች ያስቀምጧል ማለት ነው። 6 ሜጋባይት ይላል። እሺ ይሁን። አሁን ኤክስፖርት አደርጋለሁ። ከዚህ በኋላ ኤክስፖርት እንጠብቃለን ትንሽ። ስለዚህ ይሄ 100 እስከሚደርስ እንጠብቃለን። አሁን ጨረሰ። እኔ አሁን እዚህ ጋር ደን ብሏል፣ ጨርሷል። አሁን መውጣት ይችላለሁ ማለት ነው። እዚህ ጋር ያስቀምጥልናል ፋይሉን። እዚህ ጋር አሁን 3 ሴኮንድ ናት ይላል። እሺ ይሄው እንደ አሁን ለትምህርት ቪዲዮ ስለሆነ እኔ አሁን ፋይል ጋር ገባለሁ። ፋይል ጋር ስልኬ ላይ ገባለሁ። ከቪዲዮ ከዛ እዚህ ጋር የሰራሁትን ፕሮጀክቴን አያለው ማለት ነው። ዛሬ ቪዲዮ ጨርሰናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ አመሰግናለሁ። መልካም ጊዜ።